ክርስቲያኒቱን አለት ላይ ያቆማት ቀራንዮ ላይ የተሰቀለው ክርስቶስ ነው። ጎልጎታ የተቀበረው ክርስቶስ ነው። አርጎ ተነስቶ ያረገው አርጎ በክብር ያለው ኋላ መጥቶ ወደ መንግስቱ የሚጠቀልለን ኢየሱስ ክርስቶስ ነው። ነገር ግን ቤተክርስቲያን በበለጠ እየሰፋች እየበዛች በሄደች ቁጥር የመጣባትን ውጫዊ ውስጣዊ ፈተና የተቋቋመችው እንደነ ኢየሉጣ አንገታቸውን ለሰይፍ አይምሯቸውን ለመጻፍ ጀርባቸውን ለጅራፍ ሰውነታችን ለጾም ለጸሎት አሳልፈው በሰጡ አባቶቻችን ነው። ላተቀረጽንላቸው ቤተክርስቲያን ያነጽንላቸው ገር ልብሳን ተአምር የጻፍንላቸው ቅዱሳን በዓለም አቀፍ ደረጃ እያልኩኝ ነው። በአብዛኛው በሁለተኛው በሶስተኛው በአራተኛው መቶ ክፍለ ዘመን የተነሱ ናቸው። በሊቃውንት ደረጃ እነ ቄርሎስ እነ ዮሐንስ አፈወርቅ እነ ባስልዮስ እነ ጎርጎርዮስ እነ ኤጲፋንዮስ እነ ዲዮስቆሮስ እነ አትናቴዎስ እንደው ሌሎችም አሁን ያልጠቀስኳቸው መንፈሳውያን ምስራቃውያን የተዋህዶ ከዋክብት እንዳሸን የፈሉት እንደ እንጉዳይ የበቀሉት በዚህ በመከራ ወቅት ነው። ከሰማዕታት እንደነ ቅዱስ ጊዮርጊስ እንደነ ቅዱስ ገላውዲዮስ እንደነ መርቆሪዎስ እንደነ ቂርቆስ እንደ ኢየሉጣ እንደነ አርሴማ ያሉትን በእውነቱ እኔ ሁልጊዜ እንደምለው ሊቃውንቱ በቃል ሰማዕታቱ በገል ሊቃውንት በቀለም ክርስትናን ሲጽፉት ሰማዕታት በደም ጽፈውታል። ሰማዕታት በአንደበታቸው ሊቃውንት በአንደበታቸው ሲያበሰጥሩት ሰማዕታት በአንገታቸው ገልጠውታል። ክርስትና በአንደበትን ይሰበካል። አንገት ታርጎ ይሰብካል። አንደበት ተርጉሞ ይሰብካል። በቀለም ተጽፎ ይሰበካል። ደም ሲፈስም ይሰበካል። በቃል ይነገራል። በተግባር በገድልም ጀግኖቹ መንፈሳውያን የተዋህዶ አርበኞች የወጡት በፈተና ወቅት ነው። እኔ ሁልጊዜ እንደምንለው ምዕመናን አባቶቻችን እንደምንለው ለክርስትና ከቤተ መንግስት ይልቅ በረት ይስማመዋል። ከተሽከርካሪ ወንበር ይልቅ ሸካራ መስቀል ይስማመዋል። ከውድ መጠጥ ይልቅ ሐሞትና ኮምጣጤ ነው ያዳነን። ብራስሌት አይደለም ያዳነን፣ ቀለበት አይደለም ያዳነን። ኢየሱስ ክርስቶስ ራቁቱን ተሰቅሎ ነው ያዳነን። ክርስትና ውድና ውብ ልብስ ከመልበስ ይልቅ መራቆት የበለጠ ያስከብረዋል። ጾም ውጤት ነው። ትንሣኤያችን የሞት ውጤት ነው። መከራችን ደስታችን የመከራ ውጤት ነው። ቅድም እንደተናገርኩት እሳት ካልነጠረ ካልነደደ ያ ሁሉ ፈተና ካልደረሰበት ለጆሮ ጉትቻ ለጣት ቀለበት ለእጅ አምባር ለአንገት ሐብል መሆን እንደማይችለው ሁሉ አባቶቻችን ነደው ታርደው ተገፈው ተገርፈው ተርበው ተጠምተው ተንከራተው ወጥተው ወርደው ሐዋርያው ቅዱስ ጳውሎስ እንዳለ እነሱ ለዓለም ስላልተገቡት ዓለምም ለነሱ የተገባ ሆኖ ስላልተገኘ ቀራንዮ ላይ የተሰቀለውን ጌታ እያዩ መከራ ተቀበሉ። እነ ኢየሉጣ የዛሬ 1600 ዓመት ያን ሁሉ መከራ ሲቀበሉ ከ1600 ዓመት በኋላ ኮተቤ ገብርኤል ታሪካችን ይሰበካል። ቁልቢ ገብርኤል ታሪካችን ይሰበካል። በዓለም ደረጃ ዝናችን ይናኛል ብለው አይደለም። ይህ አየር ባየር ልክ እካካይ ልካከልክ ስጠኝ እሰጥሃለሁ አይደለም። ክርስትና የሚገባቸውን አደረጉ። ከሚገባቸው በላይ ከፈላቸው እግዚአብሔር። በሁለት ዓለም አከበራቸው። እዚህ ነደዱ፣ እዛ የነደደውን ያበርዳሉ። እዚህ ታረዱ፣ እዛ ለታረደው ቤዛ ይሆናሉ። እነ ተክለ ሃይማኖት እግራቸውን በጸሎት አስረከቡ። እነሱ በጸሎት የሌላውን ይቀጥላሉ። እና አቡነ ገብረ መንፈስ ቅዱስ ጸሎታቸው በጸሎት አይናቸው ፈሰሰ። እነሱ በጸሎታቸው የሌላውን አይን ያበራሉ። እነ ቶማስ ቆዳቸው ተገፈፈ። እነሱ ሌላውን ከለምጽ ያድናሉ። ቅዱሳን እነሱ ተርበው ሌላውን ዳቦ ያበላሉ። እነሱ ተጠምተው ለሌላው ውሃ ካለት ያፈልቃሉ። አምላካችን እግዚአብሔር ለብድራት ከፋይ ነው። አመድ አፋሽ አያደርግም። ወጭ ሰባሪም አይደለም እግዚአብሔር። እና ቂርቆስና ኢየሉጣ ደህና ዋላችሁ አላችሁ አይደል? እስካቸው ማለት ስለዚህ ዛሬ አራት ነገሮች ላይ አተኩራችሁ ግንዛቤ ብትወስዱ ደስ ይለናል። አንደኛ ዛሬ እያከበርን ያለ ነው ቦርሳ የጠፋው ሰው እያሉ ነው። እንግዲህ አይምሮም የጠፋችሁ ካላችሁ ዛሬ ይሰጣል። ቦርሳ ብቻ ደህና ዋላችሁ እና ቅድም እንደነገርኳችሁ ዛሬ ቤተክርስቲያኒቱ አራት አካላትን ታከብራለች፣ አክብራለች። አንደኛ የምስጋናዎች ሁሉ እፍታውን የሚበላው አይነታውን የሚጠጣው ትናንት ንጉስ ዛሬ ንጉስ ለዘላለም ንጉስ እግዚአብሔር ነው። ገብርኤል የሚንገስ ሚካኤል፣ ጊዮርጊስ የሚንገስ አቡነ ተክለ ሃይማኖት፣
አርሴማም ትንገስ ክርስቶስ ሰምራ በምስጋና ሁሉ ዋናው ትልቁ 99.9 ሳይሆን 100% ምስጋናውን የሚወስድ ክብሩን የሚወስድ ማን ነው? በአንድ ድምፅ ንገሩ። አሁንም ድገሙት። በዋናነት ማንን እያነገስን ነው? ገብርኤልን፣ ኢየሉጣን፣ ቂርቆስን ብለን የመጣ ነው ማንን ስለምናውቅ ነው? ማንን ፍለጋ ነው? እግዚአብሔርን ፍለጋ ነው። ስለዚህ ቤተክርስቲያኒቱ አሁንስ መላለሙን ብትሰሙት ይትባረክ እግዚአብሔር አምላከ አበዊነ አምላኮሙ ለቂርቆስ ወለእሙ አባቶቻችን ሌሊት በጸናጽል ሁሉ ዘር ይቀየራል አይቀየርም። አይ ሰው ሙያ ገብቼ እንዳልፈተፍት ብዬ አንዳንድ ጊዜ በእኛ ሀገር ትንሽ መድረክ ስንይዝ ቀዶ ጠጋኝ እንሆናለን። ከተብለት ኢትዮጵያ ውስጥ ባለስልጣንና ሰባኪ ስልጣን ሲይዝ እንትናም ሐኪም ነው እንትና ኢንጂነር ነው። ባለስልጣን ከሆነ እኛ ሀገር ኢንጂነር ነው፣ ዶክተር ነው፣ ፓይለት ነው፣ ሹፌር ነው፣ ሁሉን ነገር ነው። ኧረ ታው የሚል የለም። ታውቃላችሁ መድረክ ላይ የሚቆሙ ሰዎች እኔውን አንዳንድ ጊዜ አፍራለሁ። ግሱን እንዴት አድርገው እንደሚሰባብሩት እንደው ትልልቅ መድረክ ላይ ያሉ መምህራን ብዙ ሰሚ ያላቸው እኮ ናቸው። እገሌ ብለን ብንናገር በእሳቱ ላይ ቤንዚን ማርከፍከፍ ነው፣ ጥላቻን ማብዛዛት ነው። ምን ያደርጋል ብለን እንጂ አየለ ከበደ ብለን እንነግራችሁ ነበር። ግዙ ሲጨማለን እንደው እግዚአብሔር የቋንቋ አምላክ አይደለም የሰው አምላክ ነው እንጂ እንዴት ይናደድ። እኛ ግን ደካሞች ስለሆን እንናደዳለን። ይገርማችሁ እንግሊዝኛውን ፈረንጆቹ ትተው ንቀዋችሁ ስለሆነ ብታጨማልቁትም አልፈዋቸዋል። ጉልበታችሁ እንጂ አንደበታችሁን አይፈልጉትም። ቁም ነገር የለው እና አንዳንድ ብዙ ሲጨማልቅ እንዴት እንደሚያውቁታል እነሱን ከኋላ ያሉት እነማንን እየተባለ እንደሆነ እንትና እያሉ ነው። ግን እኛ ስም አንጠራ፣ ተጨማሪ አጀንዳ መፍጠር አይገባል። ምክንያቱም ቤተክርስቲያኒቱ ሀገሪቱ ከበቂ በላይ በአጀንዳ የተጥለቀለቀች ናት። ቲክቶክ በአጀንዳ ተጥለቅልቋል። ዩቲዩብ በአጀንዳ ተጥለቅልቋል። ኑሯችን በአጀንዳ ተጥለቅልቋል። ቢያንስ አጀንዳችን ባንፈታ እንኳን ተጨማሪ አጀንዳ በመፍጠር አናሰቃያችሁም፣ ስም አንጠራ እና ለማለት የፈለኩት ዛሬ ቅድም እንደተናገርኩት ዋናው ነጋሹ ተከባሪው ማን ነው ብያለሁኝ? አቤት ይትባረክ እግዚአብሔር አምላከ አበዊነ አምላኮሙ ለቂርቆስ ወለእሙ የቂርቆስ የአባቶቻችን አምላክ እግዚአብሔር ይመስገን፣ የቂርቆስ የኢየሉጣ አምላክ ይመስገን እያሉ ሲጸነጽሉ ያደሩት ይገርማቸዋል። ይሄ ነው ሲባል ያደረው ሌላ ነገር እንዳይመስላችሁ። ዋናው ሲከበር፣ ሲቀደስ፣ ሲሰለስ፣ ሲመሰገን ያደረው እግዚአብሔር ነው። ቅድም ስጋው የተበላለት ደሙ የተጠጣለት ወንጌሉ የተነበበለት መስቀሉ የተተከለለት ቁስሉ የተመሰከረለት የቂርቆስ የኢየሉጣ የገብርኤል አይደለም የኢየሱስ ክርስቶስ ነው። በዋናነት ነጋሹ እግዚአብሔር እሰ ንጉሥ ውእቱ ቅድመ ዓለም እግዚአብሔር ዓለም ሳይፈጠር ንጉሥ ነበር። ዓለምን ፈጥሮ ንጉሥ ነው። ዓለምንም አሳልፎ እግዚአብሔር ምንድን ነው? ንጉሥ ነው። እሱን ያከበር ነው በአንደኝነት። ሁለተኛ ቅዱስ ገብርኤል በቅዱስ ገብርኤል በኩል መላእክትን እናከብራለን። መላእክት ስራቸው ምንድን ነው? ሐዋርያው ቅዱስ ጳውሎስ በዕብራውያን 1:14 ላይ ወመላእክትሰ መንፈስ እሙንቱ እለ ይትፌነው በእንተ እለ ሀለወሙ ይረሱ ሕይወተ ዘላለም። መላእክት ምንድናቸው ብለህ ትጠይቀኝ እንደሆነ መላእክትና የዘላለም ሕይወት ሊወርሱ የተዘጋጁትን ለመርዳት የሚላኩ ረቂቃን መናፍስት ናቸው ይላል። ስለዚህ ቅዱሳን መላእክትን የማክበር ግዴታ አለብን። ንጉሱን ወደን ሰራዊቱን ጠቅላይ ሚኒስትሩ ወደን ፖሊሱን መጥራት አንችልም። ፖሊሱ መሪው አጠገብ አለ። ቅዱሳን መላእክት የእግዚአብሔር መልእክተኞች ናቸው። አንዳንድ ጅላጅል ሰው ደግሞ የእኛ ጸሎት ወደ እግዚአብሔር ሊያደርሱ ይችላሉ። የእግዚአብሔር ቸርነት ወደ እኛ ሊያመጡ ይችላሉ። የእኛን ጸሎት ግን ወደ እግዚአብሔር አያደርሱም። እንደውም አንድ እግዚአብሔር የተጣላው አንደበቱን ሰይጣን የተከራየው ሰውዬ ምን አለ? ዋን ዌይ ነው አለ። ዋን ዌይ ታውቃላችሁ? አሁንም የሰው ቋንቋ እንዳለበት ሰው እየፈረጉኝ እኔ ቢበላሽ ፈረጆቹ ይሉ እግዚአብሔር ይመስገን። እናንተም አታውቁትም እንዴ? ለቃቅማቸው ነው። ለቃቃኞች ደግሞ ይግባባሉ። ነው አላችሁ? እየሰማችሁ ነው? እስከ እልል በሉ አንድ ጊዜ ዲገቡ እና የቅዱሳን አገልግሎት የመላእክት አገልግሎት ዋን ዌይ አንድ መንገድ አይደለም። ወደዛ የሚያስከዳን ወደዚህ መንታ መንገድ ነው። ሁለት መንገድ ማለት እኮ እንደዚህ የሚያስከድ ከዛም የሚያስመጣ ነው። አንድ መንገድ ከሆነ ወደዛ ብቻ ወደዚህ የሚያስመጣ ነው አይደለም። መላእክት
የኛን ወደ እግዚአብሔር ያቀርባሉ። አንድ መንገድ በል የእግዚአብሔርን ቸርነት ወደኛ ይዘው ይመጣሉ። ሁለት መንገድ በል አስመጭና ላኪዎች ናቸው። የኛን እንባ ወደ ክርስቶስ፣ የክርስቶስን መፍትሄ ወደኛ፣ የኛን በሽታ ወደ ክርስቶስ፣ የክርስቶስ መድኃኒት ወደኛ፣ የኛን ጥያቄ ለክርስቶስ፣ የክርስቶስ መልስ ለኛ ያመጣሉ። ይሄ ደግሞ ተጽፏል በሐዋርያት ሥራ ምዕራፍ 10 ላይ ስትመለከቱ ቆርኔሌዎስ እግዚአብሔር ጸሎትህን፣ ድካምህን፣ ጥረትህን፣ ምጽዋትህን ተቀብሎልሃል። አንድ መንገድ አሁንም እንደዛ አድርግ ብለዋል። ሁለተኛ መንገድ ማለት ነው። ሌላ ነገር የለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከብሉይ ከሐዲስ የወጣ ከሃይማኖት የተፈናቀለ ክርስቶስን የማይገልጥ ክርስቶስን የማይገልጥ ሰይጣንን የማያጋልጥ ትምህርት አልነበራትም፣ የላትም፣ ለዘላለምም አይኖራትም። ስለዚህ ዛሬ ቅዱስ ገብርኤል በቅዱስ ገብርኤል በኩል መላእክትን እናከብራለን። እንደውም እዚህ ማሪሳን በተባለው የቤተክርስቲያን መጽሐፈ መነኮሳት በነገራችን ላይ ሰሞኑን መነኮሳት መጽሐፈ መነኮሳት ለግብጽ መነኮሳት ነው ለኛ አይመለከትንም የሚሉ የሮሜ መልእክት ለሮሜ እንጂ ለኛ አይመለከትም እንድንል ለክደት የሚገፋፉን እንደው ማፈርም እኮ አንዱን መሳቀቅ መሸማቀቅ ስጋ ያሸንፎኛል፣ አቅም አንሶኛል፣ ልብላ ልጠጣ ልልበስ የሚለው ሰውነቴን ማሸነፍ አልቻልኩም፣ ተሸንፌያለሁ ታውኝ ማለት ሲገባ እንደው የሌባ አይነ ደረቅ መልሶ ልብ አድርግ የሚሉ በየቲክቶኩ እየመጡ መነኮሳት ያልወከሏቸው መነኮሳትን የማይወክሉ አንዳንድ መነኮሳት ሲናገሩ ሰማል። መጽሐፈ መነኮሳት ማለት ምዕመናን ብሉይ የተተረጎመበት ሐዲስ የተተነተነበት ክርስትናን ማውራት ብቻ ሳይሆን መኖር እንደሚቻል አይደለም ለመነኩሴው ለጥቁር ራሱ ለነጋዴው ለወታደሩ ለባለ ትዳሩ ጭምር መልእክት የሚያስተላልፍ መጽሐፍ እዛ ርዕሱ አይደለም። እንደው ጎርፍ ወስዶ ነው ይርታመመ ጎርፉ ተመልሻለሁ ደህና አደራችሁ። እዛ ላይ እንደዚህ ብሎ ተጽፏል። ይገርም ምንተ እንከን በእንተ ሁላቁ የመግቦቶሙ ለመላእክት ስለ መላእክት መግቦት ምን እንላለን? ወሬዮቶሙ ጻድቃነ ጻድቃን ስለመጠበቃቸው ዋዲ ያስተሐምሙ እንደገና ተግተው ነቅተው ለኛ ይጠብቁናል፣ ያማልዱናል። ከመ አስተሐምሞተ አኀው አብያን ከመዘለ ንዑሳን ታላላቅ ወንድሞች ለታናናሽ ወንድሞቻቸው እንደሚቆረቆርላቸው ሁሉ ቅዱሳን መላእክት ለታናናሽ ወንድሞቻቸው ለኛ ይቆረቆሩልናል። መላእክት ታላቅ ወንድም ናቸው። በተፈጥሮ 6 ቀን ይቀርሙናል። ይገርማቸዋል። ገብርኤል ታላቅ ወንድማችን፣ ሚካኤል ታላቅ ወንድማችን፣ እሱር ነው የተፈጠረው፣ እኛ አርብን የተፈጠርነው። ስንት ቀን ይቀርሙናል ማለት ነው? ታላቅ ወንድም ማለት መንታ እንኳን ቢሆኑ በአንድ ደቂቃ ልዩነት ታላቅ ይባላል። በኩር ይባል ነበር። ኤሳውና ያዕቆብ አንድ ቀን ተወልደው እኮ ኤሳው ታላቅ በኩር ተብሎ ነበር። ግን ታላቅ ነቆሉ አሳንሶበት ግብርናውን ሽጦ በኋላ ከታናሽ በታች አሽቆልቆሎ መከንቱ ሞቀ እና ዙሮ መላእክት ለኛ እንደ ታላቅ ወንድም ተንከባካቢዎቻችን ናቸው። ታላቅ ወንድም ያላት ሴት በሰፈር ማንም አይገላምጣት። ታላቅ ወንድም ያለው ልጅ በሰፈር ማንም አይገላምጠው። እኛ ደግሞ ታላላቅ ወንድሞቻችን በተፈጥሮ በቅድስና ጠባቂዎቻችን የእረኛችን ክርስቶስ ታናናሽ መልእክተኞች እረኞቻችን መላእክት ደግሞ ለእኛ እንደ ታናሽ ወንድም ናቸው፣ ይጠብቁናል ማለት ነው። ስለዚህ መላእክት ለእኛ ጠባቂዎቻችን ናቸው። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ እንዲህ ብሏል፣ ውቁ ኢታስተሐቅርዎሙ ለአሐዱ እምእሉ ንዑሳን ከታናናሾቹ አንዱን እንዳትንቁ እንዳታንቋሽሹ እንዳትጸየፉ ተጠንቀቁ። እብለክሙ ከመ መላእክቲሆሙ ወትረ ይሬዩ ገጾ ለአቡየ ዘበሰማያት እውነት እላችኋለሁ እነሱን የሚጠብቋቸው መላእክት በሰማይ የአባቴን ፊት ያያሉ ማለት ባለሟል ናቸውና እነሱ አቅም ቢያጡ ጠባቂ መላካቸው አቅም አለውና ተጠንቀቁላቸው ነው የሚለው። ስለዚህ መላእክት ለኛ ጠባቂዎቻችን ናቸው ማለት ነው። ስለዚህ በሁለተኛ ደረጃ መላእክት እናያለን። በሶስተኛ ደረጃ ቂርቆስና ኢየሉጣ እናያለን። እግዚአብሔር ለምን መላኩን ላከ? ቅዱስ ገብርኤል ለምን ተላከ? በቂርቆስና ኢየሉጣ ምን ስላደረጉ ነው ሲባል ጸንተው ስለተገኙ ቆርጠው ስለተገኙ እሳቱን፣ ስለቱን፣ ረሃቡን፣ ጥሙን፣ መከራውን ሳይሳቀቁ ቅድም በነገርኳችሁ ዘመን ምዕመናን ቅድም በነገርኳችሁ ዘመን ሰዎች ቆዳቸው እየተገፈፈ ጨው እየተነሰነሰባቸው በግንድግጣቸው ይደረጋል። ይገርማቸው ባል አይኑ እያየ ሚስቱ ጡቷ እየተሰነጠቀ በሽቦ እዛፍ ላይ እየተንጠለጠለች
ከስር እሳት እየነደደባት እንዳሩስቶ ትንጠበስ ነበረ። በዛን ዘመን ሚስት አይኗ እያየ ባሏ እጅሩ እየተቆራረጠ በእሳት እየተጠበሰ አጥንቱ እየተቀጠቀጠ ደሙ እየፈሰሰ ስጋው እየተቆራረሰ መከራ ይቀበል ነበር። ለማን ሲባል ንገሩኝ? ለማን ሲባል ንገሩኝ? ለማን ብለው? ለክርስቶስ ብለው። ዛሬ የኛ ክርስትና ታውቃላችሁ፣ እናንተ በነጠላችሁ እኛ በካባችን ነው የምንታወቀው። እናንተ በማተባችሁ እኛ በመስቀላችን ነው የምንታወቀው። እኛ እንኳን ሻካራ መስቀል ላይ ልንሰቀል ለእናንተ ከንፈር እንኳን መስቀሉ እንዳሻክራችሁ ብለን በባይርንሽ አሳምረን ቀብተን አንዳንድ አባቶች ሽቶውን ያደርጉበታል። ክርስቶስ መስቀል ላይ ሲሰቀል ግን እንኳን ባርኒሽ ሊቀባ መስቀሉ ሻካራ ቆዳ የሚልጥ ነበረ። አሞት ነበረ። እዛ ያለው ሽታ ይሰነፍጥ ነበረ። ነገር ግን በውስጥ ለአፍንጫ ቢሰነፍጥ ለውስጥ ደግሞ የነፍስ ቀለቧ ነው። የኢዮብ ቁስል ለሚስቱ አጸየፋ ሽታው አለ። ለእግዚአብሔር ግን እንደ ዕጣን መስዋዕት እንደ ዕጣን መዓዛ መስዋዕት ነበር ያለ መጽሐፎች። እና እንግዲህ እነዚህ ቂርቆስና ኢየሉጣ እናትና ልጅ ናቸው። መከራ ጸናባቸው። እናቲቱ ልጇን ይዛ ተሰደደች ወደ ሌላ ሀገር መከራ የለም ብላ። እዛም ስትሄድ የሸሸች ሰው ያገኛል። አንቺስ ምን አመጣሽ? ማነሽ አንቺ ብሎ እንደገና ጠየቀ። እኔ ሊቀ ጳጳሷን ፓትርያርኳን ጠቀሰች። እኔ አንጌቤናይ ወልደ አንጌቤናይት ይላል መጽሐፋችን። ዋዜማው የሚልበት ዋዜማው አንጌቤናይ ማለት ምን ማለት? ቅምጥል የሞላለት የተደላደለ የመሳፍንት የመኳንንት ወገን ማለት ነው። እኔ በመናት በእነ ቅዱስ ጊዮርጊስ ዘመን መከራ የተቀበሉ ሰዎች ኑሮ የሰለቻቸው አይደሉም። ሕይወት እጅጃላቸው ያንገሸገሻቸው አይደሉም። የሚበላ የሚጠጣው የሚለበሰው የተትረፈረፈው ቅዱስ ጊዮርጊስ ወርቁን በትኖ ነው እንዲወርቅ የቀለጠው። መንግስቱን ትቶ ነው መንግስተ ሰማያት የገባው። እና እኔ አንጌቤናዊ ነው ልጄ፣ እኔም አንጌቤናይት ነኝ፣ የታወቅኩ ነኝ ማለቷ ነበር። ስምሽ ማን ነው አላት። የትኛውን ልንገርህ? የጊዜው መጠሪያዬን ነው ሞት የሚሻገረው ነው አለችው። አይ የጊዜውን ከፈለክ ኢየሉጣ እባላለሁኝ፣ የዘላለሙ ከፈለክ ደግሞ ክርስቲያን ነኝ አለችው። መቼም አሁን የኛ ስሞች አይደለም እስከ መቃብር በቁሙ የሚረሱ ስሞች አሉ አይደል? አሁን ስማችንና እኛ እንኳን እንገናኝ። የሚገርማችሁ እኔ ባለፈው ሚዲያ ላይ ተናግሬያለሁ። እኛው ጳውሎስ፣ ጴጥሮስ፣ ዮሐንስ ተብሎ ጫት ቃሚ እኔ በእውነቱ አየለ ከበደ ብላችሁ ቃሙ። በእውነቱ ለምን እንዲያው ዮሐንስ ብሎ ጫት ቃሚ፣ ጴጥሮስ ብሎ ጫት ቃሚ፣ ጳውሎስ ብሎ ጫት ቃሚ፣ ሚካኤል ገብርኤል ብሎ አጥር ሰባሪ ደፋሪ እኔ በእውነቱ ታታው ወንጌ እርገጤ በልና ለንስሐ የሚመቸው ነው። ስምና ግብር የማይገናኝ ነው። የቆሸሸ የተበላሸ ኢየሉጣ ምን አለች? ሁለት ስም ነው ያለኝ፣ አንዱ ስሜ ኢየሉጣ፣ አንዱ ስሜ ክርስቲያን ይባላል። አንዱ ለጊዜው አንዱ ለዘላለሙ ያገለግላል። አረብ ሀገር የምትሄዱ እህቶቻችን እዚህ ወለተ ማርያም ናችሁ፣ እዛ ደግሞ ከድጃ ናችሁ አይደል? ደጋጋችኋል። እንኳን አደረጋችሁት። አብርሃም ይገርም። እናንተ ስታውት አብርሃም እኮ ጨርቆት ሚስቱን ሳራን እህቴ ናት አለ። እናንተ ከአብርሃም ትበልጣላችሁ እንዴ? ገብረ ማርያም መሐመድ ተብለ በልተና ወለተ ማርያም ከድጃት በልተሽ ላይ ግድ የለም ያልፋል። ነገ አዲስ ቀን አለ። ሆድ ሞልቶ ጭንቅላት የሚጠይቅበት ዘመን ሲመጣ ያን ጊዜ እንነጋገርበታል። እና ያ ሰው ሕፃኑን ጠራው። አንተ ሕፃን፣ አንተ ደስ የምትል የምታምር ድንቡሽቡሽ ማለት ነው በእኛ ቋንቋ ወደ አማርኛ ስናመጣው። እውነትህን ነው። እኔ ደስታ አለኝ። ይገርምሃል፣ አንተ ግን ደስታ የለህም አለው። የ3 ዓመት ሕፃን የ50 ዓመቱን ባለስልጣን ማለት ነው። አያስደነግጥም? 47 ዓመት በዕድሜ ይበልጠዋል። ይገርማል። ነገር ግን ከሕፃኑ ቂርቆስ ይልቅ ሕፃኑ ማንኛው ነው? ይሄ ሰውዬ ነው። እንዘ ሕፃን አረጋዊ ይባላል በመጽሐፋችን። እንዘ ሕፃን አይበዮ እግዚአብሔር ወፈነወ ብሔረ ጽልመት። ሕፃን ሳለ አከበረው እግዚአብሔር፣ መረጠው። በ3 ዓመቱ የ50 ዓመቱን ሰው አዋረደው። በ3 ዓመቱ የ80 ዓመቱ ሰው በለጠው። ቁም ነገር ሰራበት። የዛሬ ልጆች ታውቃላችሁ፣ ንቅ ናቸው፣ አስተዋል። እኔ አንዳንድ ጊዜ ልጆች ሳገኝና ልጆችንም ሳይ እኔ እስከ 15 ዓመት ያለው እድሜያቸው ተሰርቆብናል ብዬ አስባለሁ። አሁን ትልልቆች ነው ታውቃላችሁ። በ15 ዓመት ምን ታውቁ ነበር? ታውቁ ነበር? እኔ አላውቅም ነበር። ይገርማቸዋል። ልጆች ዛሬ በ13 በ14 ዓመታቸው እኔ ኢንተርኔቱ እንዴት የሚያውቁት ስልኩን ወዲያው ነካክተው እንዴት እንደሚያውቁት። ነገሩ የሌላ ጉዳይ አይደለም፣ የመረጃ ቅርብነት ነው። እኛ
አይቻልም። ሰውነሱ በሬ ቢመጣባቸው ይደነብራል። ከገጠር የመጣን በበሬ አንደነብርም፣ በመኪና እንደነብረው። ይሄ የአካባቢ ጉዳይ ለምንም ታምሪ። ስለዚህ ዙሮ ትምህርቱን ለማጠቃለል ያህል ቂርቆስና ኢየሉጣ በዛ እሳት ነደደባቸው። የብረት ጋን ጥደው ድምፀ ለጽህርት ከመነጎድጓደ ክረምት የጋኑ የብረቱ ጋር ውሃው ሲፈላ ሲንተከተክ ብሏል ቅዱስ ያሬድ። እንደ ክረምት ነጎድጓድ ይሰማ ነበር አለ። እነዚህ ሁለት እናትና እዛ እሳት ውስጥ ተጣሉ። እነሱ ወደ ውሃው ወደዛ ወደሚፍለቀለቀው ወደሚፈላው ወደ እሳቱ ወደ ጋኑ ሲወረወሩ ሰማያዊው ገብርኤል ፈጣኑ ገብርኤል መልአከ ምስራት ገብርኤል ለአናንያ ለአዛርያ ለሚሳኤል በመላክ ልምድ ያለው ገብርኤል የነደደውን በማብረድ የተቆረጠውን በመቀጠል ጨለማውን በማብራት ሞቱን ወደ ሕይወት እስራቱን ወደ መፈታት መቀየር የሚችለው ቅዱስ ገብርኤል ተምዘግዝጎ እጋኑ ውስጥ ገባ። ያ ይቀጥላል። የትልልበው ግደል ይገቡ። ስለዚህ ያ የሚፍለቀለቀው ውሃ ያ ይቀጥላቸዋል ተብሎ የታሰበው ውሃ መዝናኛ ሆነላቸው። ለዚህ ነው ምዕመናን ጭንቀት ከሞላበት ቤተ መንግስት ይልቅ ደስታ ያለበት እስር ቤት ይበልጣል ይባላል። ደስታ ከሌለበት ለምለም ቦታ ይልቅ በረሃ ይሻላል ይባላል። ክርስቲያን ማለት ምዕመናን እስር ቤት ሆኖ መንግስተ ሰማያት የሚታየው፣ በረሃ ሆኖ ገነት የሚታየው፣ በጾም ውስጥ ጥጋብ የሚታየው ማለት ነው ወገኖቻችን። እሳቱ በረደ። ቅዱስ ገብርኤል ተራዳይነቱን፣ ቂርቆስ ኢየሉጣ ቆራጥነታቸውን እግዚአብሔር ቸርነቱን አስመሰከረ። ሶስት ወገኖች አየ። የመጨረሻው አራተኛዎቹ እግዚአብሔርም አለ ገብርኤልም አለ። ቂርቆስ ኢየሉጣ ሩጫቸውን ጨርሰው ዛሬ በገነት በደስታ ላይ ናቸው። እኔና እናንተ ደግሞ አራተኛ ክፍሎች አለ። እግዚአብሔር የሚያስፈልገን፣ መልአኩ የሚያስፈልገን፣ ቂርቆስ ኢየሉጣ የሚያስፈልጉን፣ ዙሪያችንን እሳት የነደደብን ውሃ የሚንተከተክብን፣ ሰውነታችን እሳት ነው የሚጠብሰን፣ ዝሙት እሳት ነው የሚጠብሰን፣ ጫቱ፣ ሲጋራው፣ ዝሙቱ እሳቱ የሚቀቅለን፣ ኢኮኖሚው፣